አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብለናል። ዛሬ ልጄ ጋር ነው የመጣሁት ማለት ነው፣ ኪዩ ጋር። እናማ ምን መሰላችሁ አስለቀስኩት ልጄን ማለት ነው። በጣም ነው ያሳዘነኝ እውነት ለመናገር እኔ ራሱ አልቅሻለሁ። ምን መሰላችሁ ቅድም ሰዎች ደውለውልኝ ነበረ። እኔ የምሰራበት ቤት ልጅ ነበር የሚይዘው እና እኔ የምሰራበት ቤት ልጁ የአንድ ወር ልጅ ሆኖ ስለነበር የገባሁት እና በጣም ይወደኝ ነበረ እና አንቺ ከሄድሽ በቃ አንቺ የምታምኚውን የምታምኛትን ሕፃን ልጅ መንከባከብ የምትወድ ልጅ ምናምን አምጪልኝ ሲሉኝ እሺ ብዬ ጓደኛዬ ታከችላቸው ነው የመጣሁት እና እኔ ሲፈልጉኝ በእሷ ስልክ እንገናኛለን። ልጅ እውነት ለመናገር በጣም ተጎድቶ ነበር እኔ ስመጣ ማለት ነው። በቃ እኔ ስለለመደ እናቱ ደግሞ ስራ ነው የምትውለው፣ ከስራም ስትመጣ ትተኛለች፣ አታየውም፣ ልጇን ቸክ አታረግም እና የሚተኛው እኔ ጋ ነው። ስራ ስትሄድ ታመጣዋለች፣ ስራ እስከምትሄድ ድረስ በጧት ነው የምትሄደው። ያኔ ጧትን ፈጅር ላይ ምናምን ነው የሚተኛልኝ። አስተኝቼ እሰጣታለሁ፣ ወስጄ አስተኛዋለሁ እሷ ተኛችበት። ከዛም በኋላ ጧት ደግሞ ስትሄድ አምጥታ እኔ ጋር ታስተኛዋለች ማለት ነው። እና እኔ ነኝ ያሳደግኩት ማለት ይቻላል። በጣም ነበር የሚወደኝ። እኔ ራሱ በቃ ስሜቱ ከባድ ነበር ለእኔ ስለየው ልጁ ማለት ነው። እና አለምዳት ብሎ ጓደኛዬም በጣም ተቸግሮ ነበር ሰውዬው። እኔ የበረራ የቀን ሲቀርብ ኢጃዛ ቤት ሄጄ ነበር እና ሰሚራ 4000 ሪያል ስጦታ ልስጥሽ እና ተመለሽ ልጄ ጋር በጣም ተጎዳብኝ። አይበላም፣ አይጠጣም፣ አይጫወትም ምናምን አለኝ። እኔ ከባድ ነው ለልጁም እኔን ስለለመደ ማለት ነው። በቃ እንደ እናቱ ነው የሚያይኝ። እናቱ ስትሄድ የሚገርማችሁ አያለቅስም፣ እኔ ስሄድ ነው የሚያለቅሰው። እና እናቱ ብዙ ጊዜ ትናደድ ነበር። ሰውየውም ደግሞ ብዙ ጊዜ ቤት ስለሚቀመጥ ሰውየው ሲሄድ አባቱ እኔ ወደ ሽንት ቤት ምናምን ሲሄድ እሬ ነበር የሚለው እና በጣም ተቸግሬ ራሴን ጥዬ ነበር እዛ ቤት ስሰራ የነበረው። ያው ውጭ ላይ ጠፍታችሁ ስትሰሩ ስራ የለም እና በአሁኑ ሰዓት ማለት ነው። እና ለዛም ብዬ ብታው በቃ በጣም ተቸግሬ፣ በዛ ላይ ደግሞ ምግብ የለም ቤት ለራሳቸው ውጭ በላሉ፣ እኔን ግን እንትን አይሉኝም ነበር እና ራብ ጉዲት አድርጎኝ የልጅ ኃላፊነት ከባድ ነው። ትን ባለው ሰዓት የሆነ ነገር ቢሆንብኝ ምናምን እያልኩ ደግሞ የሳውዲን ሕግ እንደምታውቁት ነው እና የሆነ ነገር ቢሆንብኝ እዚሁ እንዳልቀር ምናምን እያልኩ ፍርሃትም ስለነበረብኝ ሰውነቴ ሁሉ በጣም ቀንሶ ነበር እና አሁን አልሐምዱሊላህ ሀገሬ ስገባ ትንሽ ወዜ ሰውነቴ መለስ ብሏል እና ዛሬ ደውለውልኝ ቤቴ ውስጥ ኔትወርክ አይሰራልኝም እና ወጣ ብዬ እያወራኋቸው ነበር። ሰውዬው እየሰማች ነው ልጁ አናግር ምናምን ሲለኝ ዱዲ ነው የምለው፣ የቤት ስሙ ዱዲ ነው ልጁና ዱዲ ዱዲ እያልኩኝ ሳወራ ከዛ ሰምቶኛል። ከቤት ነበር፣ እኔ ትኩረት አድርጎ ያዳምጠኛል አላልኩም ነበር፣ ቴሌቪዥን እያየ ማለት ነው። ከዛ መጣሁና እኔ እሱ ለካ ሰምቶኛል፣ እኔም ባለጌ ነኝ። ኪዩ ሰማኝ እንዴ ሳወራ? ሰዓት ደውሎልኝ ዱዲ ደውሎልኝ አልኩት። ከዛ አዎ አለኝ ተቆጥቶ። ከዛ ና ያለኝ ልሄድ እንዴ ስለው በቃ ለቅሶ ብታው በቃ ትር ብሎ ሊሞት አልኳቸው። ከዛ እንዴ እኔ እኮ ቀልዴን ነው፣ እኔ እንደዚህ ይሰማዋል ያለቅሳል ምናምን ብዬ አልጠበኩም ነበርና ለቅሶ በቃ እያረገው ማለት ነው። ኧረ ዝም በል እኔ ስቀልድ ነው ምናምን ብለው የት ሰምቶኝ እንድትሄጂ አልፈልግም ምናምን አለ። ለምን እንደው ታውቃላችሁ? ፍርሃት አለበት፣ በቃ ይሰጋል። አሁንም ተመልሳ ጥላኝ ትሄዳለች ምናምን የሚል ፍርሃት ስላለበት እንደዛ ስለውና ሳወራ ስለሰማ ደግሞ መሰለውና አለቀሰ። ከዛ ሲያለቅስ አሳዘነኝ። በቃ ለካ ልጄ በዚህ ልክ ነው እንዴ የተጎዳው፣ ልጄን በዚህ ልክ ነው እንዴ የጎዳሁት ብዬ እኔ ለራሴ ተሰማኝ ማለት ነው። እና አንዳንድ ጊዜ ሳይወልዱ መሰደድ ነው ጥሩ እላለሁ። እንዴ ወልዶ መሰደድ በጣም ከባድ ነው። እና ኪዩ እውነት ይመስሎህ ነበር ያለቀስከው? አንተን ጥዬ እሄዳለሁ እንዴ ልጄን ብዬ አንተን ጥዬ እሄዳለሁ? ኪዩ አልሄድም። እሺ ይቅርታ። እሺ ይቅርታ ስላስለቀስኩ። እሺ ሰይ
እና ወልዶ መሰደድ በጣም ከባድ ነው። እኔ በቃ ለጠላት የማያድርስ ነው ልጅ ጋር መለያየት የምለው ማለት ነው። እና በቃ አንዳንድ ጊዜ እንዶ ማጣት የት አባቱ ያስብላል። ስደት እንዶ መከራ ነው። በቃ እኛስ ትልቅ ነን እንችለዋለን፣ ልባችን ቢሰበርም ግን ከኛ የበለጠ የሚጎዱት ልጆቹ ናቸው። ታውቃላችሁ፣ ባይናገሩም በቃ ውስጣቸው በጣም ነው የሚረበሸው የሚጎዳው። እና ወልዶ መሰደድ ከባድ ነው። አልሐምዱሊላህ ብዙ ከባድ ጊዜዎች አልፈው ነበር። ዛሬ እንግዲህ ከጎኑ ሁኜ እናማ ነው የምላችሁ ውዶቼ፣ እንደኔ ወልዳችሁ የተሰደዳችሁ አላህ ከልጆቻችሁ ጋር በሰላም ያገናኛችሁ። ስሜቱ ከባድ ነው። ለልጆቻችሁ ያን ያህል ጊዜ አትቆዩባቸው እላችኋለሁ። የሚገርማችሁ ነገር በቃ ልጆች ምንም ብታረጉላቸው ከዚህ በፊት እኔ ስሄድ አንዳንድ እቃዎች ላሟላ ምናምን ነበርና አትሂጂ በቃ እናቴን ተመለሽ በሏት እያለ መሬት ላይ እየተንፈራፈረ ሁሉ ነው ጥዬ የሄድኩት። አንዳንድ ጊዜ ሳስበው እንዴ እኔማ ይሄን ያህል ጨካኝ ነኝ እንዴ እላለሁና የዛኔም በጣም ተጎድቶ ነበረ። ይሄን ገዝቼልህ ልምጣ ስለሆነ አልፈልግም፣ አንቺን ብቻ ነው የምፈልገው። አይገዛም፣ ምን ይሰራልኛል ይለኛል። እና ልጆቹ ከሚደረግላቸው ነገር ከብሩ ከሁሉም ነገር የሚፈልጉት የሚበልጥባቸው የእናት ፍቅር ነው። የእናትን ፍቅር ማግኘት ነው። እና ወልዳችሁ ሄዳችሁ ብዙ ጊዜ አትቆዩባቸው እላችኋለሁ ውዶችዬ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን ሲጀምሩ ላይክ ማድረጋችሁን አትርሱ። መልካም ጊዜ